ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ? እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ካነሳው ሐሳብ ጋር በተያዘ ጥቂት ነገር የምላችሁ ነገር ይኖራል። በቃ መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከሱ በፊት ግን የጌታ ቀን ስንል ምን እያልን ነው? መቼስ ቀናት ሁሌም የጌታ ናቸው። ግን ዛሬን ግን በተለየ የጌታ ቀን የምንላት ለምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሳኤው ቀን ናት እሁድ ማለት ነው እና የሁላችንን ትንሳኤ ያረጋገጠበት የትንሳኤያችን በኩር የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያን ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ምስጢር ተካፍለው ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን እስቲ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና እጄ ላይ አንዲት መጽሐፍ አለች ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ እመክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋል እና እንደው አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና የሆነ ስታዩትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁም እንድታነቡት እመክራለሁ። እሺ ይሄንን ያዝና አድርገን ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበርና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ላንተ ይሁን ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት። መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ የምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። መልካም የጌታ ቀን